ተዋረደች። ትሁት ሴትዮዋን ይዛ ሳሎን ቆማ እንግዲህ አቶ ገዙ መጥቶ ያገር አለ ያዙኝ ልቀቁኝ አለ። ጉድ ጉድ ጉድ! ትሁቴ አሁን ከባድ ችግር ተፈጠረ። እንግዲህ ደግሞ አስጠንቅቋት ነበረ። እዚህ ቤት ውስጥ ከባድ ህግ አለ። እሱም ምንድን ነው? በማያገባሽ አለመግባት ነው ብሎ እንግዲህ አስጠንቅቋት ነበረ። ግን ዛሬ እሷ በድፍረት የሰራችው ስራ ከባድ ነው። እንግዲህ ሴትዮዋን እያዝናናቻት ሳሎን ቡና አፍልታላት ምናምን ነገር ከዛ መጣባቸው። በር ተንኳኳ። ደንግጠው ተነሱ ማለት ነው ሁለቱም። ሴትዮዋም ሳህኑን በትና ተነሳች። አቶ ገዙም በሩን የማትከፍችበት ምክንያትሽ ምንድን ነው ብሎ እንግዲህ ቁልፍ ይዞ ነበረ። ቁልፉን ከፍቶ ሲገባ ሳሎን እሷ እጅ ላይ እጅ ተያይዘው ደርቀው ቀሩ ሁለቱም። ከዛ ትሁት ምንድን ነው ሲል በቃ ትሁት ምላሷ ሁሉ ተሳሰረ። እኔ አላቅም በቃ ማለት ከአይምሮዬ በላይ የሆነ ነገር ገጥሞኝ ነው። ጋሼ አትበይኝ ገዙ በይኝ አላልኩሽም እንዴ? ከአንቺ ማትበልጥ ከአንቺ ትንሽ የምትበልጥ ናች ሚስቴ። ስለዚህ ገዙ ብለሽ ጥሪኝ። ምን አግብተውሽ ነው ያንን በር የከፈትሽው? በር እንዳትከፍቺ አላልኩሽም እንዴ? በቃ ምንም ማድረግ አልቻልኩም፣ በሩን ከፍቻለሁ። አሆ የሚመጣብሽን ነገር ለመቀበል ዝግጁ ነሽ? ከዛ በኋላ እንግዲህ ትሁቴ አንደበቷ ሁሉ ተሳሰረ። አለምም ደግሞ እሷን ምንም ነገር እንዳትናገራት ጭራሽ ለሷ ልትከራከሪ ነው? የአንቺ ነገር ቀላል ነው። ቆይ አውጥቼ ለሁለታችሁንም ለጅብ ነው የምሰጣችሁ። እንግዲህ በጅብ ነው የሚያስፈራራት ማለት ነው። ከዛ በኋላ አለም እባክህን ለጅብ አትስጠን፣ እኔ ጅብ እንደምፈራ እያወክ ነው አደለ? ጅብ የምትለኝ እባክህን እሷን ምንም እንዳታረጋት። እሷ በቃ እኔ ድምፅ ሰምታ ነው ወደ እኔ የመጣችው እንጂ በጭራሽ ከፍታብኝ አይደለም። ስለዚህ በር ሳንኳኳ ሰማች፣ ከፈተችልኝ። ምንድን ነው ያለው ብላ ቢሆንስ ምን አግብቶሽ ነው በሩን የከፈትሽው? ምን ቆርጦሽ ነው ሲል እንግዲህ ያዙ ይልቀቆኝ አለ ማለት ነው። ከዛ በኋላ ትሁት ምንም ነገር መናገር አቃታት። በቃ ምላሷ ሁሉ እስር ነው ያለው ማለት ነው። ምን ብላ ትናገር? ምክንያቱም ደጋግሞ ተነግሯታል ይሄ ነገር። እዛ ውስጥ መግባት አይቻልም ካለኔ ፍቃድ አንድ ሰው እዛ ቤት ውስጥ እንዳይገባ፣ ማጽዳትም ካለብኝ እኔ ራሴ ነኝ ገብቼ የማጸዳው እያለ በተደጋጋሚ ነግሯታል። እሷ ግን ያንን ቃል እንግዲህ እየሰንሳች ቁልፉን እነሱ እረስተው ሲወጡ ከፍታ እየገባች እንግዲህ ሴትዮዋን ትንከባከባታለች፣ ወደ ውጭ ታወጣታለች። እብድ ብትሆን ኖሮ እንግዲህ በዛ ሰዓት ታመልጣት ነበር። ግን እሷ ጤነኛ ናት፣ ሙሉ በሙሉ ጤነኛ ናት፣ አልታመመችም። ከዛ በኋላ እንግዲህ ትሁት ምንም አይነት በቃ አታስፈራራት፣ እሷ ምንም አላረገችኝም አልኩህ እኮ አሰማም እንዴ? ምንም አላረገችኝም፣ እሷ እራሴ ነኝ። በቃ ድምፅ ሰማች፣ በሩን ከፈተችልኝ። ከዛ በኋላ ውጪ አስወጣችኝ፣ አብረን ሆነን ይሄው ነው እንጂ እኔ ምንም እንትን ያልኳት ነገር የለም፣ ያስጨነገርኳትም ነገር የለም። ድምፅ ሰምታ ነው የተነሳችው አለችው። ከዛ በኋላ አንቺ ዝም በይ፣ ዋጋሽን እሰጥሻለሁ፣ ያንቺ ነገር በጣም ቀላል ነው፣ እሰራልሻለሁ እያለ እንግዲህ እያስፈራራት። ከዛ በኋላ አንቺ ተውት እያናገርኩሽ ነው እኮ እያለች ምንም መናገር አቅቷታል ማለት ነው። በጣም ነው የፈራችው። ምክንያቱም ያው ከባድ ነገር ነው ለሷ። ምክንያቱም ይሄንን ሪስክ እወስዳለሁ፣ በቃ ለሚደርስብኝ ሁሉ ተጠያቂ እሆናለሁ ብላ ነው እዚህ ውስጥ የገባችውና ለሷ በጣም ከባድ ነገር ነው እውነት ለመናገር። ከዛ በኋላ አቶ ገዙ እሰራልሻለሁ ትሁት፣ አሁን የማይደፈር ነገር ነው የደፈርሽው፣ ማየት የሌለብሽን ነገር ነው ያየሽው፣ ስለዚህ ዋጋ ያስከፍልሻል አሁን ያደረግሽው ነገር አላት። ከዛ እባክህ ጋሼ እኔ ራሴ መቋቋም ስላቃተኝ ነው እንጂ ክፉ ነገር አስቤ አይደለም። በቃ ወደ ውጭ ያስወጣዋት ቡና እፈልጋለሁ ስትለኝ ቡና አፈላውላት። ከዛ በኋላ ምንም ያደረግነው ነገር የለም ይሄው ነው አለች። ከዛ በኋላ እኮ ምን አግብቶሽ ነው ስትጮህ ብታድር? ማን ነው በር ከፋች ያደረገሽ? እዚህ ቤት የተቀጠርሽው ለምንድን ነው? ለስራ አይደል? አዎ ለስራ ነው። እናሳ ለስራ ከሆነ እዚህ ባልታዘሽበት ቦታ ምን ትሰሪያለሽ? ተናገሪ ቢላትም አንደበቷ ተሳሰረባት ማለት ነው። እንኳን ትሁት እኔ ራሴ በጣም ደንግጫለሁ። እውነት ለመናገር በጣም ነበር የደነገጥኩትኝ። ምክንያቱም አሁን ከአሁን መጡባት እያልኩኝ መሳቀቄ
ስላዝናናቻት ደግሞ ደስ ብሎኛል። ያው ውጭውን አሳይታታለች፣ በጣም ደስ ብሏታል። ግን የሆነ ነገር ኮሽ ባለ ቁጥር አሁን ካሁን እንደው የሰው እየመጣባት ወይ ቤቲ መጣች እያልኩኝ እንደውም ቤቲ ተጠራጥራለች። እች ሴትዮ እየታመመች አይመስለኝም። ገዙ የነቃችብን ሳይመስለኝ አይቀርም። ዛሬማ የሆነ ጸባያ ሁሉ ተቀይሮብኛል። ምን? አዎ ምን አየሽ? ዋናው ነገር ልጄን አለመግደሌ ነው። እኔ ልጄን አልገደልኩትም ብላ አለችኝ። ኦሆ ቶሎ ብዬ የሆነ ነገርማ ማድረግ አለብኝ እንጂ ሴትዮ ከባድ ችግር ታደርስብኛለች አላቶ ገዙ። አዎ ገዜ፣ ይሄማ የማይቀር ነገር ነው። ቶሎ ብለን የሆነ ነገር ማድረግ አለብን እንጂ እቺ ሴትዮ ጉዳችንን ሳታፈላው አትቀርም አለችው። አይ አታስቢ አንቺ፣ እኔ ዋጋዋን እሰጣታለሁ፣ ወይ ገላታለሁ ወይ ደግሞ ጭራሹኑ አሳብዳታለሁ አለ። አይ መግደሉ ተው፣ ችግር የለውም መግደል አይደለም ግን ያው እንዳልከው ማሳበዱ ይሻላል እንጂ መግደልማ ወንጀለኛ እንድትሆን አልፈልግም አለችው። አንቺ ለእሷ አዝነሽ ነው ወይስ ለአንተ ነው እንጂ ማዝንልህ? እሷማ ምን። ስለዚህ በትጠነቀቅ ይሻላል፣ ግድያ ምናምን የሚለውን ተውና ሌላ ሀሳብ ፈልግ አለችው። አቶ ገዙ እንግዲህ እሷስ ክላስ ገባና አንድ ሴትዮ ለምንድን ነው አርፈሽ የማትቀመጨው? ለምንድን ነው ትዕግስቴን የምትፈታተኝኝ? ቆይ ምንድን ነው ሀሳብሽ አላት። ምን አሰብኩኝ? ምን አደረግኩኝ? ቆይ ምንድን ነው ያደረግኩት? አረበሽኩም እኮ ዝም ብዬ ቁጭ ብያለሁ። ምግብም ስትፈልጉ ከልክሉኝ፣ በቃ ሁሉንም ነገር ከልክሉኝ፣ ግን ለጅብ እንዳሰጡኝ። ለጅብ እሰጥሻለሁ፣ ጎትቼ አውጥቼ ነው ለጅብ የምሰጥሽ። አርፌ አልቀመጥም ብለሻል፣ እሰራልሻለሁ እያለ እንግዲህ እያስፈራራት፣ እባክህን እባክህን፣ እኔ ጅብ በጣም እፈራለሁ፣ ስለዚህ እባክህ እንደዛ አታደርግ እያለች እየፈራች፣ አይ አንቺ እምቢ ብለሻል፣ ስለዚህ ዋጋሽን ማግኘት አለብሽ አላት። እባክህ አታስፈራራኝ አልኩ እኮ፣ እኔ ጅብ በጣም ነው የምፈራው፣ እባክህን እንደዛ አታድርግ እኮ። ለምን አርፈሽ አትቀመጭም? ለምንድን ነው ድምፅ የምታሰሚው? እኔ አርፈሽ ተቀመጪ አላልኩሽም? ነግቢ ብሎ እንግዲህ ጎትቶ ጸጉሩን ውስጥ አስገባት። ትሁትም እየተንቀጠቀጠች ሰውየውን ቀና ብላ ማየት አቃታት። ከዛ ጋሼ ይቅርታ አድርግ፣ ዝም በይ አንቺ፣ የእሷን ንዴት አንቺ ላይ እንዳልወጣ። እኔ ምንድን ነው ያልኩሽ? እዚህ ቤት ስትገቢ በማያገባሽ ነገር እንዳትገቢ ብያለሁ። ተናገርኩ? አዎ ጋሼ ተናግረሃል፣ ግን ደግሞ በቃ በጣም የሚያስጨንቅ ድምፅ ነበረ። እናት ደውይልኝም። ማነው አንቺን በር ከፋች ያደረገሽ? ይሄ በር ከኔ ውጭና ከቤቴ ውጭ ማንም ሰው መክፈት የለበትም ብዬ ተናግሬያለሁ ወይስ አልተናገርኩም? ተናግረሃል ጋሼ። እና የኔን ቃል ጥሰሽ በራስሽ ሄደሽ በሩን ከፈትሽ። ጎበዝ። አሁን እንግዲህ ለሚመጣብሽ ለእያንዳንዱ ነገር ኃላፊነቱን ትወስጃለሽ አላት። አረ ጋሼ ይቅርታ አልኩኝ እኮ፣ ዝም በይ ይቅልሽ። ያንቺን ይቅርታ እዛው አስቀምጪው፣ እሰራልሻለሁ። አሁን ዞር በይ ከፊቴ፣ ፊቴ እንዳላይሽ። ከዛ በኋላ በጣም ደነገጠችና እሺ ምን ላድርግ? ምንም አድርጊ፣ አሁን ብቻ ከፊቴ ዞር እንድትይልኝ ነው የምፈልገው፣ አለበለዚያ ግን ከባድ ችግር ነው የሚፈጠረው አላት። አይ የፈለግከውን ነገር ማምጣት ትችላለህ፣ ከዚህ እኔ ምንም ማድረግ አልችልም። ስለዚህ አሁን ትሁቴ ስቅስቅ ብላ አለቀሰችና አባዬ ጋር ደውላ አባዬ ጉድ ሆንኩኝ እኮ። ምንድን ነው ትሁት ምን ተፈጠረ ሲላት፣ አባዬ ሴትዮዋን ሳሎን ይዤ ወጥቼ ሰውየው መጣብኝ በድንገት። በሩ ሲንኳኳ በቃ ሴትዮዋን ወዲያ ወዲህ እንትን ስል ለማስገባት ስል ግን እሱ እጁ ላይ ቁልፍ ነበረ። ቁልፉን ከፍቶ ገባ። ከዛ ከሴትዮዋ ጋር አየን። ትሁት ለዚህ ነበር እኮ ጥንቃቄ አድርግ ያልኩሽ በተደጋጋሚ ጊዜ። ትሁት ለምንድን ነው እንደዚህ የምታደርጊው? ለምንድን ነው በማያገባሽ የገባሽው? አንቺ የራስሽ ብዙ ስራ ብዙ ኃላፊነት አለብሽ እኮ ትሁቴ። ቆይ ለምን አንቺ ለራስሽ አታስቢም እንዴ? ብሎ እንግዲህ አባዬ በጣም ተቆጣ ማለት ነው። አባዬ ምን ላድርግ? እሺ ምን ላድርግ? ነገሮች ሁሉ ከአይምሮዬ በላይ ስለሆኑብኝ እኮ ነው አለችው። ከዛ በኋላ አይ አሁን ታዲያ እንዴት ነው የምትወጪው? ማለት አሁን የሚመጣብሽ ነገር ከባድ ነው እና ታዲያ እንዴት ነው የምታደርጊው አላት። አላቅም አባዬ፣ የማልወጣው ነገር ውስጥ ገብቻለሁ።
ሰውየው ሳይገለኝም አይቀር። አያይ እንደዛማ አያደርግም። እኔ እያለው ማንም ሰው ምንም አያደርግሽም አላት። አያይ እንደዛ አትበል አባዬ፣ ግን እኔ በጣም ፈርቻለሁ። አላውቅም። ከዛ አይ እንደዛ ከመሆኑ በፊት አንቺም ራስሽን ጠብቂ፣ ከባድ ችግር ይፈጠራል ትሁት ብዬ ነግሬሽ ነበረ እኮ ትሁት። ለምን እንደዚህ ታደርጊያለሽ? ለምን ለራስሽ አታስቢም? ለምን ለልጅሽ አታስቢም? ቆይ ለምን ብሎ እንግዲህ እሱም በጣም ተናገራት ማለት ነው። አባዬ ይቅርታ አድርግልኝ፣ እውነት ለመናገር ግራ ገብቶኝ ነው። ከዛም ትሁት አንቺ እኮ እዛ ቤት የገባሽው ከተመስገን አምልጠሽ ነው አደለ? አዎ አባዬ። እና ከተመስገን ያመለጥሽበትን ቤት እዛ ዝም ብለሽ አርፈሽ ስራሽን አትሰሪም? እዛ ቤት ውስጥ ምንም የሚካሄድ ምን? አባዬ አይምሮዬ አልቻልልኝም። ሴትዮዋ በጣም ታሳዝናለች እኮ። ብታሳዝንም አንቺ ግን እሷን ለማዳን ብለሽ ራስሽን ጦስ ውስጥ ከተትሽ አደለ? እና ታዲያ አሁን ምንድን ነው የሚሻልሽ አላት። ቢሆንም አባዬ አላቅም፣ ግን ደግሞ ግራ ገብቶኛል። አይ አንቺ ልጅ በምን አይነት ነገር ብነግርሽ ይሆን የምትሰሚ አላት ማለት ነው። ከዛ በኋላ እንግዲህ ትሁት በጣም ደነገጠች፣ በጣም ፈራች ማለት ነው። በገዛ እጄ ተዋረድኩኝ ማለት ነው። አምላኬ ምንድን ነው የማደርገው አሁን እያለች እንግዲህ ትሁት በጣም ፈርታለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁት ተዋረደች ማለት ነው። ድንጋጤ አለ፣ ፍራቻ አለ፣ ብቻ በጣም ፈርታለች። ምክንያቱም ያደረገችው ነገር ቀላል አይደለም። ሴትዮዋን እንግዲህ ሳሎን ድረስ ይዛ መታ ቡና ጠጥታ በር ሲንኳኳ ይዛት ብድግ ስትል ሰውየው መጣ ማለት ነው። በር ሲንኳኳ በኃይለኛው በሩን ለመክፈት ብድግ ስትል ለምንድን ነው በር ማከፍታዎች ደግሞ የት ሄዳ ነው ብሎ ለካ ቁልፍ ይዟል። የመኪና ቁልፍ ከመኪና ቁልፍ ጋር ነበረ ቁልፉ። በሩን ከፈት አድርጎ ሲገባ ያየውን ነገር ማመን አቃተው ማለት ነው። እጁ ወደ ሰማይ ሰቅሎ እንግዲህ ያገራ ያላል። ትሁት ሚስጥር አወቀች ማለት እኔ ወንጀለኛ ነኝ ማለት ነው። አሁን ምንድን ነው የሚሻለኝ? አሁን ምንድን ነው የሚውጠኝ? የትስ ነው የምገባው? ጉዴ ፈላ እያለ እንግዲህ ያዙ ይልቀቁኝ አለ።